አብዛኛው ሰው መልስ ፍለጋ ይሮጣል። ስማርት ሰዎች ግን ትኩረታቸው ጥያቄው ላይ ነው። ለምን መሰላችሁ? የተሳሳተ ጥያቄ ጠይቃችሁ ትክክለኛ መልስ ማግኘት ስለማትችሉ ነው። ዛሬ ተራውን ሰው ከባለ አእምሮ ሰው ጋር የሚለየውን 5 ወሳኝ ጥያቄዎችን እናያለን። አንድ ምገባላችሁ ቃል ይህ ቪዲዮ ሲያልቅ ዓለምን የምታዩበት መነጽር ሙሉ በሙሉ ይቀየራል። የስማርትነትን መንገድ ለመጀመር የወሰናችሁ ሰዎች ዝግጁ ነኝ ብላችሁ አሁኑኑ ኮሜንት ላይ ጻፉልን። ይህ ቪዲዮ ለሁሉም ሰው አይደለም። እውነቱን ለመጋፈጥ ዝግጁ ካልሆናችሁ አሁኑኑ ብታቆሙትና ሌላ ቪዲዮ ብታዩ ይሻላል። ምክንያቱም ዛሬ የምነግራችሁ 5 ጥያቄዎች ያስተሳሰባችሁን ምቾት የሚነሱና ብልህ ነኝ ብላችሁ የምታስቡ ካላችሁ ማንነታችሁን የሚነካ ናቸው። ለዛም ነው ኮሜንት ላይ ዝግጁ ነኝ ብላችሁ ጻፉ ያልኳችሁ። ይህንን ቪዲዮ ሙሉ ለመረዳትና ለማወቅ የተዘጋጃችሁ ግን ከአብዛኛው ህዝብ ተለይታችሁ በአስተሳሰብ ከፍታ ላይ ለመድረስ የቆረጣችሁ ብቻ እንደሆናችሁ አውቃለሁ። ምን ጊዜም ስማርት ሰው ዓለምን ይገዛል። አሁን ባላችሁበት ቦታ ላይ ቆም በሉና አስቡ። ሴቶች ብትሆኑ፣ ወንዶች ብትሆኑ፣ ተማሪዎች ብትሆኑ፣ ነጋዴዎች ወይም ደግሞ ህይወት ግራ ገብቷችሁ በመስቀለኛ መንገድ ላይ ቆማችሁ ግለሰቦች፣ ሁላችንም አንድ የሚያመሳስለን ነገር አለ። ሁላችንም መልስ እንፈልጋለን። የተሻለ ህይወት እንዴት መኖር እንችላለን? እንዴት ባለሀብት እንሆናለን? እንዴት ደስተኛ እንሆናለን? የሚሉ መልሶችን ለማግኘት ሌት ተቀን እንሮጣለን። ግን ትልቁ ስህተታችን እዚህ ጋር ነው። መሮጥ የነበረብን ወደ መልሱ ሳይሆን ወደ ጥያቄው ነበረ። ታላቁ ሳይንቲስት አልበርት አንስታይን አንድ ጊዜ እንዲህ ብሎ ነበረ፣ አንድ ችግር ለመፍታት 1 ሰዓት ቢሰጠኝ 55 ደቂቃውን የማጠፋው ትክክለኛውን ጥያቄ ለመጠየቅ ነው። መልሱን ለማግኘት ግን 5 ደቂቃ ይበቃኛል ይላል። በዚህ ቪዲዮ ውስጥ ተራውን ሰው ከስማርት ሰው የሚለየውን 5 ወሳኝ ጥያቄዎችን እናያለን። እነዚህ ጥያቄዎች ሃይማኖት፣ እድሜ ወይም የትምህርት ደረጃ አይለዩም። ነገር ግን በትክክል ከጠየቃችኋቸው ህይወትን የምታዩበት መነጽር ለዘላለም ይለውጡታል። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እናንተም እንደ ስማርት ሰዎች ጥያቄን እንደ መሳሪያ መጠቀም ትጀምራላችሁ። ለመጠየቅ ዝግጁ ከሆናችሁ እንጀምር። ጥያቄ 1 ይህ እውነት መሆኑን እንዴት እናውቃለን ብለው ይጠይቃሉ። ስማርት ሰዎች መረጃን እንደወረደ አይቀበሉም። አብዛኛው ሰው በሰማው ወሬና በለመደው አኗኗር ሲመራ፣ ስማርት ሰዎች ግን እያንዳንዱን መረጃ ይህ እውነት መሆኑን እንዴት አውቃለሁ ብለው ይጠይቃሉ። እስቲ አንድ የሚያም እውነት ልንገራችሁ። ብዙዎቻችን የምንኖረው በሌሎች ሰዎች ስህተት ውስጥ ነው። ለምሳሌ በወር ቋሚ ደሞዝ ካልተከፈለ ዋስትና የለህም የሚለውን አስተሳሰብ ውሰዱ። ወላጆቻችሁ፣ ጓደኞቻችሁና ማህበረሰቡ ይህንን አንድ ብቸኛ እውነት ነግሯችሁ ይሆናል። እናንተ ግን ይህ እውነት መሆኑን እንዴት አውቃለሁ ብላችሁ ስትጠይቁ ትልቁን ምስል ታዩታላችሁ። በ2026 ዓለም ላይ ትልቁ ዋስትና ተቀጥሮ መኖር ሳይሆን ማንም ሊቀማችሁ የማይችለውን ክህሎት መያዝ መሆኑን ትረዳላችሁ። ቋሚ ደሞዝ የሚከፍላችሁ ድርጅት ነገ ቢዘጋ ዋስትናችሁ የት ላይ ነው? በየቀኑ በሶሻል ሚዲያ በዜናና በዙሪያችን ባሉ ሰዎች ብዙ መረጃዎች ይጎርፉልናል። ብዙዎቻችን ሳናጣራ እንቀበላቸዋለን። ነገር ግን ይህ እውነት መሆኑን እንዴት አውቃለሁ ብላችሁ ስትጠይቁ ከአእምሯችሁ ላይ ግርዶሽ ይነሳል። ለምሳሌ ሁሉም ሰው ዲግሪ ከሌላችሁ ስኬታማ አትሆኑም ሊላችሁ ይችላል። እናንተ ግን ይህ እውነት መሆኑን እንዴት አውቃለሁ ዲግሪ ሳይኖራቸው ስኬታማ የሆኑ ሰዎች የሉም ወይ ብላችሁ ስትጠይቁ አዳዲስ የእድል በሮች ታያላችሁ። ስማርት ሰዎች መረጃን የሚቀበሉት በማስረጃ እንጂ በወሬ አይደለም። አስገራሚው ምሳሌ ልንገራችሁ። የንስርን ታሪክ ታውቁታላችሁ? ንስር 45 ሲሞላው ጥፍሮቹ ይረዝማሉ፣ መንቆሩም ይታጠፋል። በዚህ ሰዓት 2 ምርጫ አለው። ዝም ብሎ መሞት ወይም ደግሞ እጅግ በጣም አሰቃቂ የሆነውንና እንደገና የመወለድ ሪሴት ሂደት ውስጥ ማለፍ ነው። መንቆሩን ከአለት ጋር እየመታ ይነቅለዋል፣ አሮጌ ጥፍሮቹንም ይነቅላል። ይህንን የሚያደርገው ግን አርጅቻለሁ መሞት አለብኝ የሚለውን የተፈጥሮ ሕግ እውነት መሆኑን እንዴት አውቃለሁ ብሎ ጥያቄ ውስጥ ስለከተተ ነው። በስቃይ ውስጥ አልፎ ግን ለተጨማሪ 30 ዓመታት በንግስና ይኖራል። እናንተስ? አልችልም፣ እድሜ አልፏል፣ ሀብታም መሆን ለኔ አልተጻፈልኝም የሚሉ አሮጌ አስተሳሰቦች እንደ እውነት ይዛችሁ ተቀምጣችሁ ይሆን? የዛሬው የመጀመሪያ ቤት ስራችሁና የኮሜንት ጥያቄ ይህ ነው። በህይወታችሁ እውነት ነው ብላችሁ የተቀበላችሁት ግን ደግሞ ወደ ኋላ እየጎተታችሁ ያለ የሰዎች ወሬ ወይም የተሳሳተ እምነት ምንድነው? ለምሳሌ ሰው ካልረዳኝ አይሳካልኝም ወይም ደግሞ እድል የለኝም የሚሉ ሐሳቦች ሊሆኑ ይችላሉ። አሁኑኑ ቪዲዮን ፖዝ አድርጉና ያንን ስሜታችሁን የሚጎዳውን ግን ደግሞ ውሸት መሆኑን የምታውቁትን ሐሳብ ኮሜንት ላይ ጻፉልኝ። እያንዳንዱን ኮሜንት አነባዋለሁ። ያንን ውሸት አፍርሳችሁ ስትጥሉ ነው እንደገና ለመወደድ ዝግጁ የምትሆኑት። ጥያቄ 2 ስማርት ሰው ለዚህ የምከፍለው እውነተኛ ዋጋ ምንድነው ብሎ ይጠይቃል። ቤተሰቦች እስኪ ዛሬ እንደ ወንድም ወይም እንደ ቅርብ ወዳጅ ሆኜ አንድ እውነት ላካፍላችሁ። ሁላችንም ጠዋት ስንነሳ የምናስበው ስለ ትርፍ ነው።
እንዴት አድርጌ ዛሬ የተሻለ ብር አገኛለሁ፣ እንዴት አድርጌ የተሻለ ቦታ ደርሳለሁ ብለን እንጨነቃለን። ነገር ግን ስማርት ሰዎች ወይም በህይወት ልምድ የበሰሉ ሰዎች አንድ ምስጢር ያውቃሉ። ህይወት በነፃ የምትሰጠን ምንም ነገር የለም። ለእያንዳንዱ እርምጃችን ዋጋ እንከፍላለን። ብዙዎቻችሁ የአንድ ነገር ዋጋ የምትለኩት በኪሳችሁ ባለው የብር ኖት ብቻ ሊሆን ይችላል። ይህንን ልብስ ለመግዛት ስንት ብር ያስፈልገኛል ወይም ይህንን መኪና ለመንዳት ስንት መክፈል አለብኝ ትላላችሁ። ነገር ግን ስማርት ሰዎች ከብር ባሻገር ያለውን በአይን የማይታየውን ግን ደግሞ ነፍሳቸውን፣ ነፃነታቸውን ሊያሳጣ የሚችለውን ድብቁን ዋጋ ያያሉ። እስቲ ቆም ብላችሁ ራሳችሁን ጠይቁ። ዛሬ በያዛችሁት ስራ፣ በምትኖሩት ህይወት ወይም በምትከተሉት ልምድ ውስጥ እየከፈላችሁ ያላችሁት እውነተኛ ዋጋ ምንድን ነው? አንድ እውነተኛ ታሪክ ላካፍላችሁ። ከዓመታት በፊት የማውቀው አንድ ሰው ነበረ። ስሙን ዮናስ እንበለው። ዮናስ በውጭ ሀገር የሚኖር በቀን 16 ሰዓት የሚሰራ ስራውን የሚወድና በየወሩ ከፍተኛ ክፍያ የሚያገኝ ሰው ነበረ። ቤቱ እጅግ ያማረ ነው። ልጆቹ ምርጥ ትምህርት ቤት ይማራሉ። ሚስቱ የምትፈልገውን ሁሉ ታገኛለች። ከውጭ ለሚያየው ሰው ዮናስ የተሳካለት ሰው አምሳያ ነበረ። አንድ ቀን ግን በድንገት ታመመ። ሆስፒታል ገብቶ ለሳምንታት ተኛ። በዚያ ሰዓት ነው አንድ የሚገርም ነገር የሆነው። የ6 ዓመት ልጅ ወደ ሆስፒታል መጣ። ስታዩ አባዬ አንተ እኮ እዚህ ስትተኛ እንደ ቤትህ ነው፣ ሁልጊዜም አናገኝህም ነበር አለችው። ዮናስ ያኔ ነው የደነገጠው። ያገኘው የነበረው ከፍተኛ ደሞዝ ያስከፈለው ዋጋ ምን እንደነበር ገባው። የከፈለው ዋጋ የልጆቹን ሳቅ፣ የሚስቱን ትካዜና የራሱን ጤና ነበር። እርግጥ ነው ብር አግኝቷል፣ ግን ያ ብር ሊተካ የማይችለውን ጊዜ ገዝቶ ሊያመጣለት አልቻለም። እናንተ ዛሬ ለምታሳድዱት ስኬት እየከፈላችሁት ያላችሁት ዋጋ ምንድን ነው? ስማርት ሰዎች ይህ ነገር ኪሴን ይሞላዋል ወይ ብቻ ብለው አይጠይቁም። ይልቁንም ይህ ነገር ሰላሜን ይሰጠኛል ወይ፣ ከቤተሰቤ ይለየኛል ወይ፣ ራሴን እንድጠላ ያደርገኛል ወይ ብለው ይጠይቃሉ። አሁን ደግሞ ስለ ነፃ ነገሮች እናውራ። ዛሬ በቤታችን ተቀምጠን በነፃ የምናያቸውን ቪዲዮዎች፣ የምናነባቸው ወሬዎችና የምንከታተላቸው የሰዎች ህይወት ነፃ ይመስሉናል። ወዳጆቼ በዚህ ምድር ላይ ምንም ነፃ ነገር የለም። አንድን የማይረባ ቪዲዮ ለ2 ሰዓት ስትዩ የምትከፍሉት ዋጋ 0 ብር አይደለም። የምትከፍሉት ዋጋ ያንን ሰዓት ተጠቅማችሁ ልታነቡት የምትችሉትን መጽሐፍ ነው። ያንን ሰዓት ተጠቅማችሁ ልታሻሽሉት የምትችሉትን ክህሎት ነው። ያንን ሰዓት ተጠቅማችሁ ለነፍሳችሁ የምትሰጡትን ሰላም ነው። ስማርት ሰዎች የሚያውቁት ትልቁ እውነት ይህ ነው። ገንዘብ ተቀጥሮ ሊገኝ ይችላል፣ ጊዜ ግን አንዴ ካለፈ አይመለስም። ስለዚህ አንድን ውሳኔ ከመወሰናችሁ በፊት ይህ ውሳኔ ከጊዜ ላይ ምን ያህል ይሰርቃል ብላችሁ ጠይቁ። ብዙዎቻችሁ ዛሬ ሰው ምን ይለኛል በሚል ፍርሃት ውስጥ ታስራችኋል። ጎረቤታችሁን ለማስደመም፣ ጓደኞቻችሁ ዋው እንዲሉላችሁ ስትሉ የማትወዱትን ስራ ትሰራላችሁ፣ የማትፈልጉትን ኑሮ ትኖራላችሁ። እስቲ አስቡት፣ የሰውን ወሬ ለመግዛት ስትሉ የራሳችሁን ህልም ለነሱ ዋጋ አድርጋችሁ እየከፈላችሁ አይደለም? የሰውን አድናቆት ለማግኘት ስትሉ የራሳችሁን ማንነት እየቀበራችሁት አይደለም? ስማርት ሰው ግን እንዲህ ይላል፣ የሰውን ጊዜያዊ አድናቆት ለማግኘት የውስጥ ሰላሜን ለነሱ መስዋዕት አድርጌ አልከፍልም። ወዳጆቼ እዚህ ጋር ቆም እንበል። ይህ ቪዲዮ ለእናንተ ትርጉም እንዲኖረው እፈልጋለሁ። እስኪ ዛሬ ለራሳችሁ ታማኙ። ስማርት ሰዎች ስህተት የማይሰሩ አይደሉም፣ ነገር ግን የከፈሉትን ዋጋ አውቀው ለሁለተኛ ጊዜ ያንን ስህተት የማይደግሙ ናቸው። ዛሬ እናንተም ህይወታችሁን እንደገና ለመውለድ ዝግጁ ከሆናችሁ የምትከፍሉትን ዋጋ በጥንቃቄ መምረጥ ጀምሩ። ጥያቄ 3 ስማርት ሰው የማላቀው ነገር ምንድነው ብሎ ይጠይቃል። ክቡራን አድማጮች እስኪ ዛሬ በግልጽ እንነጋገር። በዚህ ዘመን ሁላችንም ሁሉን ነገር የምናውቅ ይመስለናል። በሶሻል ሚዲያ ላይ የምናየው እያንዳንዱ ሰው ስለ ፖለቲካ፣ ስለ ሃይማኖት፣ ስለ ጤና፣ ስለ ገንዘብ፣ ስለ ሁሉም ነገር ሊቃውንት ሆኖ እናገኘዋለን። አላውቅም የሚለው ቃል ከምድር ላይ የጠፋ ይመስላል። ነገር ግን ስማርት ሰዎች፣ በትክክል አእምሯቸው የበሰለ ግለሰቦች አንድ የሚገርም ልማድ አላቸው። እሱም የማላቀው ነገር ምንድነው ብሎ ራሳቸውን ይጠይቃሉ። ይህ ጥያቄ ለተራ ሰው ድክመት ይመስላል፣ ለስማርት ሰው ግን ትልቁ ጥንካሬ ነው። ከ2000 ዓመታት በፊት በግሪክ አቴንስ ውስጥ ሶቅራጥስ የሚባል አንድ ታላቅ ፈላስፋ ነበረ። በወቅቱ ከሶቅራጥስ በላይ አዋቂ የለም ተብሎ ይነገር ነበረ። ሶቅራጥስ ግን እንዲህ አለ፣ እኔ ከሁላችሁም የምለይበት አንድ ነገር ቢኖር እኔ ምንም እንደማላውቅ አውቃለሁ ብሎ ተናገረ። ይህ ንግግር ግራ ሊያጋባችሁ ይችላል። ምንም የማያውቅ ሰው እንዴት አዋቂ ይባላል ትሉ ይሆናል። ነገሩ እንዲህ ነው። አብዛኛው ሰው ትንሽ ሲያውቅ ሁሉንም ደረስኩበት ብሎ ይደመድማል። ስማርት ሰዎች ግን ባወቁ ቁጥር ገና ያልተረዱት የእውቀት ባህር ምን ያህል ሰፊ እንደሆነ ይገባቸዋል። አእምሯችሁን ልክ እንደ አንድ ቤት አስቡት። አውቃለሁ ብላችሁ ስትደመድሙ
የቤቱን መስኮቶችና በሮች እንደመቆለፍ ነው። ከዚህ በኋላ አዲስ አየርም ሆነ አዲስ ብርሃን ወደ እናንተ ሊገባ አይችልም። በህይወታችሁ ውስጥ በጣም አውቃለሁ ብላችሁ ከፍተኛ በራስ መተማመን የገባችሁት ነገር ግን መጨረሻው ውድቀት የሆነባችሁ ጊዜ የለም? ምናልባት ይህ ቢዝነስ ፍሬያማ ነው፣ ምንም የሚያሰጋኝ ነገር የለም ብላችሁ የጀመራችሁት ስራ፣ ወይም ይህ ሰው ፍጹም አይከዳኝም ብላችሁ የሰጣችሁት 100% እምነት ሊሆን ይችላል። ያን የተሸነፋችሁት ስላልቆጠባችሁ ወይም በቂ ጥረት ስላላደረጋችሁ አይደለም። የተሸነፋችሁት የማላቀው ድብቅ ስህተት ይኖር ይሆን፣ እኔ ያልተረዳሁት የገበያ ሁኔታ ወይም የሰው ባህሪ ይኖር ይሆን ብላችሁ ራሳችሁን ስላልጠየቃችሁ ነው። ትዕቢት የዓይን ግርዶሽ ነው። ትህትና አርቆ ማያ መነጽር ነው። አድማጮች፣ በሳይንስ ዓለም ዳይኒንግ ክሩገር ኢፌክት የሚባል ጥናት አለ። ይህ ጥናት የሚያሳየው አንድ የሚገርም እውነት ነው። ስለ አንድ ጉዳይ በጣም ትንሽ እውቀት ያላቸው ሰዎች ራሳቸውን እንደ ትልቅ ሊቅ አድርገው ይቆጥራሉ፣ ምክንያቱም ያላወቁትን ነገር እንኳን የማወቅ አቅም ስለሌላቸው። በተቃራኒ ደግሞ እውነተኛ ሊቃውንት የማያውቁት ነገር ሰፊ መሆኑን ስለሚረዱ ሁልጊዜ ለመማር ይቸኩላሉ። ዛሬ ሶሻል ሚዲያ ላይ ስታዩ በጣም የሚጮው ሰው እውቀት ያለው ሳይሆን ትንሽ አውቆ ሁሉንም አውቃለሁ የሚል ግለሰብ ነው። ስማርት ሰው ግን በዝምታ ውስጥ የማላውቀው ነገር ምንድነው ብሎ ራሱን በማነጽ ላይ ይጠመዳል። አድማጮቼ፣ አላውቅም ማለት ድክመት አይደለም። አስታውሱ፣ አዲስ እውቀት ሊፈስ የሚችለው ባዶ በሆነ አእምሮ ውስጥ ብቻ ነው። ልክ እንደ ብርጭቆ በውሃ ሞልቶ ካለቀ ተጨማሪ ውሃ ሊይዝ አይችልም። ዛሬ አእምሯችሁን ለጥያቄ ክፍት አድርጉ። ዓለም ደግሞ ሚስጥሯን ትነግራችኋለች። አራተኛው ጥያቄ ደግሞ የማደርገው ለወደፊት ምን ይጠቅመኛል የሚል ነው። እስኪ ዛሬ አንድ የህይወት ትልቅ ሚስጥር ልንገራችሁ። አብዛኛው ሰው የሚኖረው ለዛሬ ነው። ዛሬ ምን እበላለሁ፣ ዛሬ ምን እለብሳለሁ፣ ዛሬ እንዴት ዘናላለሁ በሚሉ አጫጭርና አላፊ ጥያቄዎች ታጥሮ ይውላል። ነገር ግን ስማርት ሰዎች የሚለዩት አንድ ውሳኔ ከመወሰናቸው በፊት የዛሬውን ጊዜያዊ እርካታ ብቻ ሳይሆን የ5 እና የ10 ዓመት ውጤትን ቀድሞ ማየት ስለሚችሉ ነው። ይህንን ሐሳብ በስትራቴጂ ዓለም ሰከንድ ኦርደር ቲንኪንግ ወይም የሁለተኛ ደረጃ ተጽዕኖ ትንተና እንለዋለን። በቀላል አማርኛ ደግሞ ከዚህስ በኋላ ምን ይሆናል ብሎ ደግሞ መጠየቅ ማለት ነው። ልብ ብላችሁ ይህንን ምሳሌ ተመልከቱት። ሁለት ጓደኛሞች በአይነ ህሊናችሁ ሳሉ። ሁለቱም በእጃቸው እኩል የሆነ ገንዘብ መጠን አላቸው እንበል። የመጀመሪያው ወጣት ወዲያውኑ ወቅቱ ያመጣውን ዘመናዊ ስልክ ገዛበት። ያ ስልክ ለዛሬ ደስታ ይሰጠዋል፣ ጓደኞቹ ዘንድ አድናቆት ያተርፍበታል። ነገር ግን ከአንድ ዓመት በኋላ ያ ስልክ ያረጃል፣ ይሞታል፣ ዋጋውም ይቀንሳል። ይህ ወጣት የዛሬውን አንደኛ ደረጃ ደስታ መረጠ፣ ነገር ግን ለወደፊቱ ምንም አላስቀረም። ሁለተኛው ወጣት ግን ስማርት ሰው የሚጠይቀውን ጥያቄ ጠየቀ። ይህንን ብር ዛሬ ለስልክ ባወጣ ከ5 ዓመት በኋላ ህይወቴ ምን ይሆናል? ይህ ወጣት ጊዜያዊ ስሜቱን ተቆጣጥሮ ስልኩን ትቶ ያንን ብር ራሱን በሚያሳድግበት ትምህርት ላይ ወይም ትንሽ ቢዝነስ ላይ ያደረገው። ከ5 ዓመት በኋላ የመጀመሪያው ወጣት አሁንም አዲስ ስልክ ለመግዛት ሲለፋ፣ ሁለተኛው ወጣት ግን ህይወቱን የሚቀይር የገቢ ምንጭ ፈጥሯል። ትልቁ ጥያቄ ለእናንተ ነው። እናንተ ዛሬ የምታደርጓቸው ትናንሽ ውሳኔዎች ለወደፊት ማንነታችሁ ስጦታ ናቸው ወይስ ሸክም? ዛሬ የምታሳልፏቸው ሰዓታት፣ ዛሬ የምታደርጉት የገንዘብ ወጪ፣ ዛሬ የምትይዙት ጓደኝነት ከ10 ዓመት በኋላ ላላችሁት ማንነት ምን ፋይዳ አለው? ብዙ ሰው ዛሬን ለማድመቅ ነገን ያጨልማል። ስማርት ሰዎች ግን ነገን ለማድመቅ ዛሬ ላይ መስዋዕትነት ይከፍላሉ። አንድ የሚገርም እውነት ልንገራችሁ። ስኬት ማለት በአንድ ቀን የሚመጣ ተአምር አይደለም። ስኬት ማለት በየቀኑ የምትወስኗቸው ትናንሽ ትክክለኛ ውሳኔዎች ድምር ውጤት ነው። ዛሬ የምትወስኑት እያንዳንዱ ውሳኔ ወደፊት ለምትሆኑት ሰው የሚሰጥ ድምጽ ነው። ለምሳሌ ዛሬ መጽሐፍ ለማንበብ ስትወስኑ ወደፊት አዋቂ ለሚሆነው ማንነታችሁ ድምጽ እየሰጣችሁ ነው። ዛሬ ቆጥባችሁ ኢንቨስት ለማድረግ ስትወስኑ ወደፊት ባለሀብት ለሚሆነው ማንነታችሁ ድምጽ እየሰጣችሁ ነው። በሌላ በኩል ደግሞ ዛሬ ጊዜያችሁን በማይረባ ወሬ ስታጠፉ ወደፊት ባዶ የሚሆነው ማንነታችሁ ድምጽ እየሰጣችሁ ነው። አስታውሱ፣ ዛሬ የምትዘሩት ዘር ከዓመታት በኋላ የምትበሉትን ፍሬ ይወስነዋል። ዛሬም በትክክል የምትኖሩት ለነገ ስትዘሩ ብቻ ነው። አምስተኛው ጥያቄ ደግሞ ከሌሎች ተጽዕኖ ውጪ እኔ ማን ነኝ ብለው ስማርት ሰዎች ይጠይቃሉ። ይህ የብዙ ሰዎችን ማንነት የሚያነቃንቅ ከባድ ጥያቄ ነው። እስኪ ቪዲዮውን አቁማችሁ ራሳችሁን ከሌሎች ተጽዕኖ ውጪ እኔ ማን ነኝ ብላችሁ ጠይቁ። ያስፈራል። በጊዜ ሂደትም ከብዙ እስራት ነፃ ያወጣችኋል። እስኪ አሁን ደግሞ ወደ ቪዲዮአችን የመጨረሻና እጅግ ምስጢራዊ ጥያቄ እንለፍ። ይህ ጥያቄ ብዙዎቻችን ልንጠየቀው የምንፈራው ግን ደግሞ እውነተኛ ነፃነታችን ያለው እሱ ጋር ነው። እሱም ከሌሎች ሰዎች እይታና ግምት ውጪ እኔ በእውነት ማን ነኝ የሚለው ነው። ልብ በሉ፣ አብዛኛው ሰው ህይወቱን የሚኖረው ለሌላ ሰው ትርኢት ወይም ሾው ለመስጠት ነው። ጎረቤቶቻችን ጎበዝ እንዲሉ፣ ጓደኞቻችን ሀብታም እንደሆነ እንዲያስቡ፣ ወይም በማህበራዊ ሚዲያ የማናውቃቸውን ሰዎች ለማስደመም ስንል ብዙ የማንወደውን ስራ እንሰራለን። የሌለንን ገንዘብ እንበደራለን። ይህንን ሁኔታ ስማርት ሰዎች የሁኔታዎች ወጥመድ ይሉታል።
ብዙዎች በማይወዱት ስራ ውስጥ ተቀጥረው በማይፈልጉት ድካም ውስጥ የሚሰቃዩት የማይወዷቸውን ሰዎች ለማስደመም ሲሉ ብቻ ነው። እስኪ አንድ የሚያም እውነት ላካፍላችሁ። በህይወት ጉዟችሁ ላይ የውስጥ መመዘኛ ነው ወይስ የውጭ መመዘኛ ነው ያላችሁ? ስማርት ሰዎች የራሳቸው መመዘኛ አላቸው። ሌላ ሰው ስኬታማ ነህ አለኝ ወይ ብለው አይጠይቁም። ይልቁንም ዛሬ ከናንተ የተሻልኩ ሰው ሆኛለሁ፣ ህሊናይስ ምን ይለኛል ብለው ራሳቸውን ይፈትሻሉ። በአንጻሩ ብዙዎች በህይወታቸው ውስጥ ባዶ ቢሆኑም እንኳን ውጭ እንዲያምርላቸው፣ ሰዎች እንዲያደንቋቸው ሲሉ ብቻ እድሜያቸውን ይጨርሳሉ። ተመልከቱ፣ እውነተኛ ስኬት የሚጀምረው ሌሎችን ማስደመም ስታቆሙ ራሳችሁን መሆን ስትጀምሩ ነው። ብዙዎቻችሁ ሰው ምን ይለኛል በሚል የማይታይ ሰንሰለት ታስራችኋል። ይህንን ብሰራ ይስቁብኝ ይሁን፣ ይህንን ብናገር ይንቁኝ ይሁን በሚል ፍርሃት ውስጥ ተቀብራችኋል። ስማርት ሰው ግን እንዲህ ይላል፣ የሌሎችን ሰዎች አስተያየት የኔ እውነት አይደለም። እንደገና ለመጀመር ከፈለጋችሁ መጀመሪያ ከሰዎች ጭብጨባና ትችት ነፃ መውጣት አለባችሁ። ጭብጨባ ሲበዛላችሁ እንደማትኮሩ፣ ትችት ሲበዛባችሁም እንደማትወርቁ ለራሳችሁ ቃል ግቡ። እናንተ ማንነታችሁ የሚወሰነው በውስጣችሁ ባለው ጥንካሬ እንጂ በሰዎች ምላስ አይደለም። እዚህ ጋር ቆም በሉና ራሳችሁ መርምሩ። እስካሁን በህይወታችሁ ውስጥ ሰዎች ምን ይሉኛል በሚል ፍርሃት ብቻ የቀበራችሁት አንድ ትልቅ ህልም ወይም ፍላጎት ምንድን ነው? ወይስ ደግሞ ለሰዎች ብዬ ይህንን አድርጌ ተጎድቻለሁ የምትሉት ነገር አለ? ያንን የውስጥ ስሜታችሁን ኮመንት ላይ በታማኝነት አካፍሉ። እዚህ ቻናል ላይ የምንወያየው እንደ ቤተሰብ ነው። የእናንተ መታገያ ለሌላ ሰው ብርታት ይሆናል። ዛሬ ያንን ፍርሃታችሁን ሰብራችሁ ስትወጡ እውነተኛ ማንነታችሁን መተንፈስ ይጀምራል። አስተውሱ፣ ዓለም የሚለወጠው ሌሎችን ለማስመሰል በሚጥሩ ሳይሆን ራሳቸውን ለመሆን በሚደፍሩ ስማርት ሰዎች ነው። ዛሬ እናንተ ያንን ድፍረት አሳዩ። ያየናቸው 5 ጥያቄዎች ዝም ብሎ የሚጠየቁ ተራ ጥያቄዎች ሳይሆኑ ህይወትን የሚቀይሩ ቁልፍ ናቸው። እነዚህን ጥያቄዎች በየቀኑ መጠየቅ ስትጀምሩ ለውጡ መጀመሪያ በውስጣችሁ ከዚያም በኑራችሁ ላይ ይታያል። ከነዚህ 5 ጥያቄ ውስጥ ዛሬውኑ ተግባሩ የምታደርጉት የትኛውን ነው? ቴሌግራም ቻናላችን ላይ እንወያይበት። ግን አንድ ነገር ላስጠንቅቃችሁ፣ እነዚህን ጥያቄዎች መጠየቅ ስትጀምሩ ሰዎች እብድ ሊሏችሁ ይችላሉ። ለምን መሰላችሁ? ምክንያቱም እናንተ እንደገና እየተሰራችሁ ስለሆነ ነው። የቻናላችን ተከታታዮች ከዚህ የተሻሉ ብዙ ቪዲዮዎች ይዘን በቀጣይ ስለምንመጣ ቪዲዮን ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ